ላይ በጣም ሳለክስ በጣም ስበሳጭ በገንዘቡ መስዋ በመያዟ ምናምን ነገር በጣም እዛው ቀዶ ጥገና ሊያረጓት ማለት ነው። ከዛም በኋላ 50 ሺህ ብር አስይዥ ምናምን ነገር ከዛ እኔ ሪፈር ያድርጉ አልኳቸው። ከዛ ሪፈር ወደ አዲስ አበባ ተላከን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ሰላም ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እዚህ ጋር እንደምታዩ እቃ ወደ ሰው ምላክ እቃ ነበረ። እሱን ለመላክ ትራንስፈር ምናምን እያደረኩኝ ነበርና የሚገርማችሁ ነገር ይሄንን ቪዲዮ እስከ መጨረሻ እዩት። ማለት የሰው ልጅ ያሰበበት ቦታ እንደማይውል እንዲሁም ደግሞ ስንት አይነት ነገር በቀን እንደሚገጥመን ብዙ ነገር ትማሩበታላችሁ። የእውነቴን ነው የምላችሁ። ማለት እኔ በህይወቴ ብዙ ጊዜ ተፈትኛለሁኝ፣ ብዙ ጊዜ እግዚአብሔር ጠብቆኛል። እንዲሁም ደግሞ በቃ እንጃ ፈጣሪ ጠባቂ ነው፣ እረኛዬ ነው ለእኔ ማለት ነው። እግዚአብሔር ነው የምላችሁና በጣም ብዙ ነገር ትማሩበታላችሁ ውድ ቤተሰቦቼ። በተለይ የስውራ ማርያም ታምር የእውነቴን ነው ማለት እህቴ በጣም ታማ እመቤቴ ማርያም ስውራ ማርያም ብላ ሳታስነካት አንድ መቀስ ሳይነካት በሰላም ወደ ቤቴ ገብተናል። እንግዲህ ብዙ ነገር ነበረ። ከዚህ በኋላ ነው እንግዲህ ሁሉም ነገር የተከሰተ የነበረ። መጀመሪያ እዚህ ጋር እቃ ለመላክ ወደ 40 ምናምን ሺህ ብር የፈጀ እቃ ነው በዚህ እዚህ ጋር እየገዛው ያለሁትና እሱን ለመላክ ዝግጅት ላይ ነበርኩኝ። ከዛም በኋላ ልጄ እናቴ ጋር ልትሄድ ነበር። እሷን አድርሻት ወደ ቤት ለመመለስ ስል ነው እንግዲህ ብዙ ነገሮች የተፈጠሩት። እግዚአብሔር ነው እህቴንም ያወጣልኝ። እንዲሁም ደግሞ ተዘርፌም ነበረ። ፈጣሪ አምላክ ጠብቆኛል። ብር ብቻ ነው የተወሰደው፣ ስልኬ እኔ ምናምን በጣም ደህና ነኝ እግዚአብሔር ይመስገን። ማለት ቤተሰብ ታሟል ኦፕራሲዮን ሊሆን ነው ተብሎ ሲደወልላቸው ብዙ ነገር ነው የሚሰማቸው፣ ትደነጋገጣላችሁ ምናምን ነገር። አጋጣሚ ካሽ ብር እጄ ላይ አልነበረም። ትራንስፈር 5000 ብር ለሰው ልኬ ትራንስፖርት ላይ እየርኩኝ ወደ እሷ ወደ ሆስፒታል ተጠርቼ ለሷ ትራንስፈር ምንድነው ላይክ ስልኬ ቻርጅ ልዘጋ ነበርና አጋጣሚ ነው የተደወለልኝ። ወደዛ ለመሄድ ብር ስጡኝ ብዬ ትራንስፈር አደረኩላቸው። 500 ብር ነው የላክሽ ብሎ ገፈታትሮ ከታክሲ ላይ ያስወጡኝ ማለት ነው። በነገራችን ላይ ሰው ሁሉም እንደራስ አይደለም አትመኑ ለማለትም ነው። እንዲሁም ትምህርትም ስላለው እግዚአብሔር ይመስገን። እህቴም ደግሞ ኦፕራሽን ሳትሆን ያው ሰው ያለው ሳይሆን መድኃኒዓለም ያለው በልጠው ወደ ቤት ተመልሰናል ማለት ነው። ቪዲዮን ተከታተሉት። ትተሽኝ ልትሄጂ ነው? ትተሽኝ ልትሄጂ ነው? አንቺ ነበር አንቺ እዚህ ስልሽ ነው እንጂ ተረፈ አንቺ ስልሽ ነው አንቺ ተረፈ ወይ? እሽማ የት ነሽ? የት ነው የምትሄጂ? ኧረ እባክሽ ታድለሽ ታድለሽ አንቺ ሄጃለሽ አንቺ እዚህ ስልሽ እንግዲህ እዚህ መሀል ላይ የነበረውን ቪዲዮ አልቀረስኩላችሁም። ይሄን ሐኪም ቤት ደርሼ ምናምን ነገር ከተረጋጋም በኋላ አድረን ምናምን ሌሊት አካባቢ ነው። ምክንያቱም መሀል ላይ በጣም ሳለክስ በጣም ስበሳጭ በገንዘቡ መስዋ በመያዟ ምናምን ነገር በጣም ብዙ ኬዝ ውስጥ ነበርኩኝ ማለት ነው። ቤተሰብ አልቀረስኩም ነበረ። እዚህ ጋር ደግሞ ድና ውለን አድረን እየወጣን ነበረ። መድኃኒት ለመግዛት ነው ተቀምጠን ያለ ነው ማለት ነው። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ የህይወት ታሪክ ልናዘዝ መጥቻለሁ። ይከፋሻል እንዴ? ይከፋሻል? የህይወት ታሪክ ልናዘዝ መጥቻለሁ አልኩኝ። አይዞሽ። በነገራችን ላይ ማለት ነው ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ምን እንደምመስል ማለት ነው ከማኑኤል የተለቀቀች እብድ ነው የሚመስለው። እግዚአብሔር ይመስገን። እህቴ በጣም ታማ ነበርና ድና ወደ ቤት ይዘናት እየገባህና ማለት አንዳንድ አጋጣሚዎች በጣም ነው የሚገርሙት። ለምን ሳላጋራችሁ ብዬ ነው። የሰውንም ክፋት እንዲሁም ደግሞ ደግነት እግዚአብሔርና እንትን እቃ ለመላክ ነው ወዲያ ወዲህ እየተራሮጥኩኝ ነበርና እቃ ምላክ እቃ ነበረ ወደ ጅሩ አርሴማ ማለት ነው። ከዛ እሱን ገዛዝቼ ምናምን ነገር የኔም የዚችም እህቴ ታናሽ ልደት ነበር አትልም ማማ ካሌር ቆሪ ብላ እሷም ማዘርጋ ደረስኳት። ከዛም በኋላ ወገን በዚህ ጋር ነው የምንሄደው። እሷም ማዘርጋ ደረስኳትና ከዛ ተመልሼ ነው ወደ ቤት ያንን እቃ ላደርስ ማለት ነው። እግዚአብሔር የፈቀደ ቦታ ነው የሚዋለው። በዚህ ሰው የፈለገበት እንደማይውል አምኛለሁና
ከዛም በኋላ ምን ተፈጠረ? እህቴ በጣም ታማ ተደወለ ማለት ነው እችኛው። ከዛ ትርፍ አንጀት ተብሎ በነገራችን ላይ እግዚአብሔር ካልፈቀደ ምን ጊዜም እንዲሁም ደግሞ የስውራ ማርያም ታሪክን ብነግራችሁ ማነው ቡርታ የደወለው? ስልክ ተደውሎ ያቋረጥኩት ቤተሰብ። ከዛም በኋላ መገናኛ አካባቢ ነበርኩኝና ማማን ለማዘር ሰጥቻት ኢትዮ ቴሌኮም ገባ። ዋይፋይ ሞላሁኝ። ከዛ ምን ተባልኩኝ? የእውነት አንዳንድ ዶክተር እንደው መድኃኒዓለም ነው የምላችሁና የሰውን ህይወት ለማበላሸት ለምን እንደምሮጡ አላውቅም። ትርፍ አንጀት ብሎ እዛው ቀዶ ጥገና ሊያረጓት ማለት ነው። ከዛም በኋላ 50 ሺህ ብር አስይዤ ምናምን ነገር ከዛ እኔ ሪፈር ያድርጉ አልኳቸው። ከዛ ሪፈር ወደ አዲስ አበባ ተላከን። ከዛ እዛ ሄደን እዛ ስንሄድ ሙሉ ሌሊት እዛው ነው ያደርነው። ሙሉ ሌሊት ምርመራ ሲደረግላት አደር። ሌላ ነው በሽታው፣ ትርፍ አንጀት የሚባል የለም። እዛ ግን ሊጫወቱባት ነበር። አሁን እግዚአብሔር ይመስገን እኔ እሷ ጋር ከመሄድ በፊት ለስውራ ማርያም ነግሬያት ነበርና እግዚአብሔር ይመስገን እህቴ ምላጭም ሳይነካት ይኸው በሰላም ወደ ቤታችን እየገባን ነው። እና ደግሞ እሷ ታናሽ 18 ዓመት ይሞላታል ዛሬ። ልደቴ ብላ ስትቀውጥ ነበረ። ከዛ አሁን እንዴት ሆነ ታዲያ? እህቴ እንዲታማ እንዴት ልደት አከብራለሁ ታዲያ አለችኝ። ወይ ከምቃርብሽ ብለን ኬክ ብጤ አሁን እሷንም ገብተን ሰርፕራይዝ እናደርጋታለን። ለምን ከፋታል? እችኛውም ድናለች። ክብር ለድንግል ልጅ። በጣም ነበር የደነጋገጥ ነው። በጣም ነበረ ሁላችንም እንዳልሆነ ሆነን የነበረ። እግዚአብሔር ይመስገን አሁን ወደ ቤታችን እየገባን ነው። በቀጠሮ ወጥተናል እላችኋለሁ ውድ ቤተሰቦቼ። አሁን ቤታችን ደርሰናል። ኧረ በእናታችን እንዴት ናችሁ ታዲያ? ሁሉ ሰላም? ሀይ እንዴት ነው እባክሽን? ሀያት ጋር ያለች ልጅ በቃ ሁሉ እንዳማረባት። የት አባቷ ነው ሄደችው? የት አባቷ ነው ሄደችው? ከምህረት ጋር ኧረ እኔ እኮ ኬክ ገዛሁላት። እና ምን አይነት እንደዚህ አይነት ነው እማዬን ይዣት መጣሁ። ይኸው ኬክም አለ። ይኸው ኬክ ይላል ማሙ ፈቴ። በስመ አብ ኬክ ልደት እንደዚያ ልደት አለ እንዴ? ጀመረን እንግዲህ መቼም እንዴ ሃፒ በርዝዴ በሏት እንጂ እንዴ ምን ነው እንዴ ይበሉሻ። መጀመሪያ እስኪ ሃፒ በርዝዴ ይበሉሽ። አስራ 8 ዓመት ተቆረጠ አይደለም? አንድ ዓመትሽ ነው ወይ? ገና ከአንድ ዓመት በእንግሊዝኛ ኧረ ተውት። እሺ አለቀ። ይሄው ነው ልደታችሁ። አንተ አትለቅልቅ እንደው ኬኳ ያልቋል። ህፃንማ ነሽ እንደ 18 ዓመትሽ አይደል እንደገና እና ምን ተሰማሽ? በእናትሽን ፊኛው ደግሞ ልዩ ነው። ኧረ እስቲ ፊኞቹ ጋር ሁኝና እሺ ፊኞቹ ጋር ሆነሽ በጣም አመሰግናለሁ። ቆንጆ ያው ምትኖሪልኝ በጣም ነው ወድሽ ማለት ፈልጋለሁ። በእውነት እኔ ራሱ ወድሻለሁ። ቀሪ ዘመንሽ እንግዲህ የተባረከ ይሁን። እንደ ጨዋ ልጅ ደግ ተማሪ ነሽ ስለሚሞላኝ ከዛ ብዬ ነው በቃ ማዘራገት እንትና
አሁን ለመከበር ስንት አመት ይቀረኛል? 3 አመት ትበያለሽ? አዎ 18 እና 20 ከዚህም በኋላ አይከበርም። የማን አንተ 18 ስሞላክ ይከበር ይላል። እሺ ልደትክ እና ታዲያ ምን አቤት ወይኔ ዋይፋይ ረሳ። ሂዱ አምጡ። ሰርፕራይዝ ደስ ብሎሽ ነበረ? ተመችቶሽ? ማገደ ፍዴ ታማሚዋ ተሻላት እኮ ዳንሻ እናት አንተ ምቀኛ እኮ ሲጀመር ከቅርብ ነው ያለኝ። አንተ ምን ትጠቀማለህ? እኔ ገብቼ ባለቅስብህ። አይ እናቴ ዋይፋይ ረሳሽ ብላ ይሁን ልታቀብለን ወጣች። ጉንፋን ይዞኛል ውድ ቤተሰብ ናት። የሆስፒታሉ ሽታ መሰለኝ። ምን ቸና እንደ አለ ዋይፋይ እንዴት ኑሮ አለ? እንዴት ህይወት አለ? ለማንኛውም እንግዲህ ከክፍለ ሀገር ወደ አዲስ አበባ ስንሄድ እንዲህ ነው ጉዟችን። አመጣሽ እንዴ ታዲያ እንዴ? አሁን ደግሞ ፀጉር ማሳጅ ነይ ይገዛል እሱ። ይኸው እንደውም ኮፍያሽ ውስጥ ይኸው እዚህ ይኸው ተገላገ። ፀጉርሽን ማን ሰራሽ? አክስትሽ? ኧረ እባክሽ አንቺ አክስቴ ትይ እና ምን ነሽ? ምንሽ ነው? ምንድን ነሽ? ትልቅ ሰው ሆንኩ ብላ እኮ ነው 18 ሞላሽ እኮ ነው። ወይኔ ፀሐዩ እግዚአብሔርን ስከብድ ግንባሬ ራሱ ቅልጥ ነው ያለው በፀሐይ